የትራምፕ ልዩ መልእክተኛ ጃሬድ ኩሽነር በግብፅ ከሐማስ ከፍተኛ መሪዎች ጋር ባልተለመደ ሁኔታ ተገናኝተው ተወያዩ። ሆኖም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ባለ 15 ነጥብ የሰላም ሰነድ ውድቅ ማድረጋቸውና ሐማስ ትጥቅ ሳይፈታ አንወጣም ማለታቸው አዲስ ቀውስ ፈጥሯል። ፕሬዚዳንት ዶናልድ ትራምፕ ደቡብ ኮሪያ በኢራን ላይ በሚደረገው እንቅስቃሴ ለመሳተፍ ፈቃደኛ አልሆነችም ሲሉ ከሰሱ። ከኪም ጆንግ ኡን ጋር ባላቸው ወዳጅነት ምክንያት ከደቡብ ኮሪያ ጋር የሚደረገውን የጋራ ወታደራዊ ልምምድ በከፍተኛ ሁኔታ እንደሚቀንሱ ይፋ አድርገዋል። ሩሲያ በዩክሬን ትልቁ የብረት ፋብሪካ ላይ ጥቃት ፈጸመች። ኪየቭ በበኩሏ በሞስኮ ክልል ላይ በታሪክ ከተፈጸሙ ትላልቅ የድሮን ጥቃቶች አንዱን በመሰንዘር ግዙፉን የኦንላይን ንግድ መጋዘን አቃጥላለች። የኔቶ ኤፍ-18 ተዋጊ ጀት በሮማኒያ የአየር ክልል ውስጥ የገባ አንድ ድሮን ተኩሶ ጥሏል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በታሪክ እጅግ የከፋው ሆኖ ተመዘገበ። ቫይረሱ በየ30 ደቂቃው ሰው እየገደለ ሲሆን እስካሁን የ2325 ሰዎችን ሕይወት ቀጥፏል። ላላ የተባለው አውሎ ነፋስ በሃዋይ ከ180 ሺህ በላይ ሰዎችን በጨለማ ውስጥ ያስቀረ ሲሆን ቢያንስ የ100 ሰዎች ቤቶች ወድመዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁም? ዓለም አቀፍ ሰበር መረጃዎችን በጥልቅ ትንተና ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ከእስራኤልና አሜሪካ የጋዛ ውጥረት እስከ ኮሪያ ምድር ስትራቴጂካዊ ሽኩቻዎች፣ ከዩክሬንና ሩሲያ የድሮን ጦርነት እስከ አስከፊው የአፍሪካ ኢቦላ ስጋትና የሃዋይ የተፈጥሮ አደጋ ድረስ ሁሉንም በዝርዝር እንቃኘዋለን። ቪዲዮን ላይክ በማድረግ እንዴት ጀምሩ፣ እንዲሁም ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ መረጃዎቹ እንሻገር። የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ጃሬድ ኩሽነር ባልተለመደ ሁኔታ በአሜሪካ ስለሚደገፈው የጋዛ የሰላም ዕቅድ አተገባበር ከሐማስ ከፍተኛ መሪዎች ጋር በግብፅ ስብሰባ አድርገዋል። በአዲሱ የሐማስ መሪ ካሊል አል-ሃያ የሚመራው ልዑክ ከኩሽነር ጋር ያደረገው ይህ ውይይት የጋዛ ተኩስ አቁም ስምምነት ከተፈረመ ወዲህ የመጀመሪያው ቀጥታ ንግግር ነው። በስብሰባው ላይ የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር፣ የሰላም ቦርድ መልእክተኛው ኒኮላይ ምላንደኖቭ እንዲሁም የግብፅ፣ ኳታርና ቱርክ ተወካዮች ተሳትፈዋል። ነገር ግን ይህ የሰላም ጥረት ከባድ እንቅፋት ገጥሞታል። የትራምፕ የሰላም ቦርድ ሐማስና በጋዛ የሚገኙ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያደርግ ባለ 15 ነጥብ ዕቅድ አዘጋጅቶ ነበር። ሆኖም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ባደረጉት ንግግር የትራምፕን ዕቅድ አንቀበልም ብለዋል። ኔታንያሁ ሲናገሩ እስራኤል የሰላም ቦርዱን ባለ 15 ነጥብ የጋዛ ሰነድ አትቀበልም፣ ሐማስ የእውነት ትጥቁን እስካልፈታ ድረስ የእስራኤል መከላከያ ሰራዊት በምንም አይነት አይወጣም ሲሉ የቅርብ አጋራቸውን አሜሪካን ተቃውመዋል። ይህንን የእስራኤል አቋም በመቃወም 8 የሙስሊም አገራት ማለትም ግብፅ፣ የተባበሩት አረብ ኤምሬቶች፣ ኳታር፣ ሳዑዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታንና ኢንዶኔዥያ በጋራ መግለጫን አውጥተዋል። እስራኤል እቅዱን ውድቅ ማድረጓ የትራምፕን የሰላም ጥረት አደጋ ላይ ይጥለዋል ሲሉም አስጠንቅቀዋል። ምንም እንኳን የጥቅምቱ የተኩስ አቁም ስምምነት በወረቀት ደረጃ ቢኖርም እስራኤል በካን ዩኒስና በኑሴራት አካባቢዎች ጥቃቶችን መፈጸሟን ቀጥላበታል። ወደ ምስራቅ እስያ ስንሸጋገር የፕሬዝዳንት ዶናልድ ትራምፕ አዳዲስ ውሳኔዎች ዓለም አቀፍ መነጋገሪያ ሆነዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ከደቡብ ኮሪያ ጋር የሚያደርጉትን የጋራ ወታደራዊ ልምምድ በከፍተኛ መጠን እንደሚቀንሱ አስታውቀዋል። ለዚህ ውሳኔያቸው የሰጡት ምክንያት የሰሜን ኮሪያው መሪ ኪም ጆንግ ኡን ያላቸውን መልካም ግንኙነት እንዲሁም ደቡብ ኮሪያ በኢራን ጉዳይ ላይ ያሳየችውን አቋም ነው። ትራምፕ እንደገለጹት ደቡብ ኮሪያ ኢራንን ከኒውክሌር ነፃ በማድረግ እንቅስቃሴ ውስጥ ለመሳተፍ ጥያቄ ቀርቦላት ፈቃደኛ አልሆነችም ብለዋል። እነዚህ ወታደራዊ ልምምዶች ዋጋቸው ውድ ነው፣ አብዛኛውን ወጪ ደግሞ አሜሪካ ስለምትሸፍንና ሰሜን ኮሪያን ስለሚያስቆጣ አያስፈልግም ብለዋል። ትራምፕ ይህንን መግለጫ ከማውጣታቸው 24 ሰዓት በፊት ከኪም ጆንግ ኡን ጋር በ2019 የተነሱትን ፎቶ በመለጠፍ ሁለቱ መሪዎች መልካም ወዳጆች መሆናቸውን ጽፈዋል።
በሌላ በኩል የደቡብ ኮሪያ አዲስ ፕሬዝዳንት ሊ ጄሚዩንግ ከሰሜን ኮሪያ ጋር ከ1953 ጀምሮ በይፋ ያልቆመውን ጦርነት በይፋ ለማስቆምና የሰላም ውይይት ለማድረግ ጥሪ አቅርበዋል። ፕሬዝዳንት ሊ አንዳችን ሌላችንን ማስፈራራት እናቁም፣ እንዲሁም ረጅሙ ጦርነት ያክትም ብለዋል። ሆኖም ሰሜን ኮሪያ ለዚህ ጥሪ እስካሁን ምላሽ አልሰጠችም። እንዲያውም የሰሜን ኮሪያ መሪ ኪም ጆንግ ኡን ደቡብ ኮሪያ ዋነኛና ቀንደኛ ጠላት ሀገር እንድትባል ህገ መንግስቱ እንዲሻሻል የጠየቁ ሲሆን ሀገራቸው በዓመት ከ15 እስከ 20 የሚሳኤል ተተኳሾችን ማምረቷን ቀጥላበታለች። በታይዋን በኩል ደግሞ ፕሬዝዳንት ላይ ቺንግቴ ለሚቀጥለው ዓመት የታቀደው የመከላከያ ወጪ በ16% እንደሚጨምርና ለመጀመሪያ ጊዜ ከ1 ትሪሊየን የታይዋን ዶላር ወይም 31.4 ቢሊዮን ዶላር በላይ እንደሚሆን አረጋግጠዋል። ፕሬዝዳንቱ በመከላከያ ላይ ኢንቨስት ማድረግ በሰላም ላይ ኢንቨስት ማድረግ ነው ሲሉ የቻይናን ስጋት ለመመከት ወታደራዊ አቅማቸውን እንደሚያጠናክሩ ተናግረዋል። አሁን ደግሞ ወደ ሩሲያና ዩክሬን ጦርነት አዳዲስ ክስተቶች እንለፍ። ሩሲያ በክሪቪ ሪህ በሚገኘው የዩክሬን ትልቁ የብረት ፋብሪካ ላይ በፈጸመችው የአየር ድብደባ 2 ሰዎችን ገድላ 14 ሰዎችን አቁስላለች። በጥቃቱ የኃይል ማመንጫና ሌሎች ተቋማት በመጎዳታቸው የማምረት ሂደቱ በከፊል ቆሟል። ዩክሬን በበኩሏ በሞስኮ ክልል ላይ ከግጭቱ መጀመሪያ አንስቶ ከተፈጸሙት ትላልቅ የድሮን ጥቃቶች አንዱን ሰንዝራለች። በጥቃቱ የ83 ዓመት አዛውንት ሲሞቱ የሩሲያ ትልቁ ዋይልድ ቤሪስ መጋዘን አደጋ ደርሶበታል። በተጨማሪም ዩክሬን በሮስቶቭ ክልል በሚገኝ የሚሳኤል ነዳጅ ማምረቻ ተቋም ላይ ጥቃት አድርሳለች። ዩክሬንን የምትዋሰነው የኔቶ አባል ሀገር ሮማኒያ የስፔን አየር ኃይል አካል የሆነው ኤፍ-18 ተዋጊ ጀት የአየር ክልሏን ጥሶ የገባን ድሮን ተኩሶ መጣሉን አስታውቃለች። ወደ አፍሪካ ስንመለስ በዲሞክራቲክ ሪፐብሊክ ኮንጎ እጅግ አሰቃቂ የጤና አደጋ ተከስቷል። በአገሪቱ የተነሳው የኢቦላ ወረርሽኝ በታሪክ ከተከሰቱ እጅግ የከፋው ሆኖ መመዝገቡን የማህበረሰብ ጤና ባለስልጣናት አስታውቀዋል። ቫይረሱ በግንቦት ወር ከተከሰተ ወዲህ በአጠቃላይ የ2325 ሰዎችን ሕይወት ቀጥፏል። ይህም ከአውሮፓውያኑ 2018 እስከ 2020 በነበረው ጊዜ ውስጥ ከተመዘገበው በላይ ነው። የተባበሩት መንግስታት ሰብአዊ ጉዳዮች ኃላፊ ቶም ፍሌንቸር እንደተናገሩት ወረርሽኙ በየ30 ደቂቃው ሰው እየገደለ ነው። በአጠቃላይ 4945 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን በ24 ሰዓታት ውስጥ ብቻ 101 አዳዲስ ሰዎች ተመዝግበዋል። እንደ አውሮፓውያኑ አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ የተከሰተው ወረርሽኝ 1000 ሰዎችን ለመግደል 5 ወራት ፈጅቶበት የነበረ ሲሆን የአሁኑ ግን ከ3 ወር ባነሰ ጊዜ ውስጥ 2000 ሰዎችን ገድሏል። አሁን የተከሰተው ቡንዲ ቡጊው የተባለው የኢቦላ ዝርያ ሲሆን ለዚህ ዝርያ እስካሁን የተረጋገጠ ክትባት የለም። በዩጋንዳ 20 ሰዎች፣ ጀርመን ውስጥ 2 ሰዎችና ፈረንሳይ ውስጥ 1 ሰው በቫይረሱ መያዛቸው ተረጋግጧል። በኮንጎ ላለፉት ዓመታት የዘለቀው ግጭትና የሰዎች እንቅስቃሴ በሽታውን ለመቆጣጠር የሚደረገውን ጥረት እጅግ አስቸጋሪ አድርጎታል። በመጨረሻም ወደ አሜሪካ የሃዋይ ግዛት እናመራለን። ላላ የተባለ አውሎ ነፋስ ቢግ አይላንድንና ኦሃዮ ደሴቶችን ከመታ በኋላ ከ183,000 በላይ ነዋሪዎችን የኤሌክትሪክ ኃይል አሳጥቷል። የሃዋይ ገዥ ጆሽ ግሪን እንደገለጹት ቢያንስ 100 ቤቶች በአውሎ ነፋሱ ሙሉ በሙሉ ወድመዋል። አውሎ ነፋሱ በሰዓት እስከ 65 ማይል ወይም 31 ኪሎ ሜትር በሰዓት በሚደርስ የነፋስ ፍጥነትና ከፍተኛ ዝናብ እየታጀበ ሲሆን ድንገተኛ የጎርፍ አደጋም አስከትሏል። አንድ የመንግስት ባለስልጣን ሁኔታውን ሲገልጹ ላላ የሃዋይን አንዳንድ ክፍሎች አይተን በማናውቀው መጠን በድንገተኛ የጎርፍ አደጋ አጥለቅልቆታል ብለዋል። በጎርፍ ምክንያት 2 ቤቶች ተወስደዋል። እንዲሁም ቢያንስ 1 ሰው በመኪና አደጋ ሕይወቱ አልፏል። ባለስልጣናት ነዋሪዎች ከቤት እንዳይወጡና ወደ ባህር ዳርቻ እንዳይሄዱም አጥብቀው አስጠንቅቀዋል። ውድ የቻናላችን ቤተሰቦች በዛሬው ፕሮግራማችን የጋዛን የሰላም ስምምነት
የደህንነት ውጥረት፣ የትራምፕ አዳዲስ የፖለቲካ ውሳኔዎች፣ የሩሲያና ዩክሬን የድሮን ጦርነት፣ በኮንጎ የተከሰተው ገዳይ የኢቦላ ወረርሽኝና በሃዋይ የደረሰውን የተፈጥሮ አደጋ በዝርዝር ተመልክተናል። እነዚህ አበይት ክስተቶች በዓለም አቀፍ ደረጃ የሚኖራቸው ተጽዕኖ ላይ የእርሶ አስተያየት ምንድነው? አስተያየታችሁን በኮመንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱን።